ምንም አይነት አፕሊኬሽን ሳናወርድ በራሱ በስልኩ ሴቲንግ ብቻ የስልካችንን እንደ አዲስ ፈጣን የምናደርግበት መንገድ ላሳያችሁ። ሴቲንግ እንገባለን። ሴቲንግ መጀመሪያ ከገባችሁ በኋላ እዚህ ጋር እንደምታዩት እዚህ ሴቲንግ አለ። ሴቲንግ ከገባን በኋላ ብዙ አሪፍ ሴቲንጎችን አሳያችኋለሁ እዚህ ጋር። ከዛ አባውት ፖን የሚለው ትገባላችሁ። አባውት ፖን የሚለው ከገባችሁ በኋላ ሶፍትዌር ኢንፎርሜሽን የሚለው ትገባላችሁ። እዚህ ጋር እንደምታዩት ቢውልድ ነምበር የሚለውን 7 ጊዜ ትነካላችሁ። 7 ጊዜ 7 ጊዜ ከነካችሁ በኋላ ቢውልድ ነምበር እንግዲህ እንደምታዩት ከዛ የስልካችን ፍጥነት ይከፈትልናል። ይሄንን ካደረጋችሁ በኋላ ሌላ ሴቲንግ የምናስተካክለው አለ እዚህ ጋር። ከዛ ትመጡና እንደምታዩት እዚህ ጋር ዲቨሎፐር ኦፕሽን የሚለውን ትነካላችሁ። ዲቨሎፐር ኦፕሽን የሚለው ከነካችሁ በኋላ ወደ ላይ ስክሮል ታደርጉና ሁለት አሪፍ የስልካችንን ፍጥነት የምንጨምርበት ሴቲንጎች አሉ። እንደምታዩት እዚህ ጋር ዊንዶ አኒሜሽን ስኬል የሚል አለ። ትራንዛክሽን አኒሜሽን ስኬል አለ። አኒሜተር ዱሬሽን ስኬል። ይሄንን ወደ ምን እናደርገዋለን? ወደ 0.5 ኤክስ እናደርገዋለን። እዚህ ጋር ዊንዶ አኒሜሽን ስኬል የሚለውን ተነኩትና እዚህ ጋር እንደምታዩት ቀጥታ እዚህ ጋር አኒሜሽን ስኬል 5 ኤክስ ታደርጉታላችሁ። እዚህ ጋር ትራንዛክሽን አኒሜሽን ስኬል የሚለውን እዚህ ጋር ወደ 5 ኤክስ ታደርጉታላችሁ። እዚህ ጋር እንደምታዩት አኒሜሽን 5 ላይ ታደርጉታላችሁ። እዚህ ጋር አኒሜተር ዱሬሽን ስኬል የሚለው ቀርቶና እንደምታዩት ይህንንም ከዛ ወደ እንደዚህ 5 ኤክስ ላይ ታደርጉታላችሁ። እዚህ ላይ ታደርጉታላችሁ። ይህ ስልካችሁ ፍጥነት ከዛ በጥፍ የሚጨምር ይሆናል። ሌላ ማሳያችሁ ምንድነው? የስልካችንን ፍጥነት የሚጨምሩ ሴቲንጎች አፖችን ነው። አፖች ላይ ገብታችሁ እንደምታዩት አፖችን እናስተካክላለን። እንደምታዩት እንግዲህ ስልካችን ይሄን ይመስላል። አሁን የስልካችንን ፍጥነት በዚህ መንገድ ነው የቀየርነው። ከዛ የተለያዩ አፖችን ለምሳሌ ባክግራውንዶቹን ታጠፋላችሁ። ለምሳሌ ይሄን አፕሊኬሽን ላሳያችሁ። እንደዚህ ታደርጉና ጫን ብላችሁ ከያዛችሁ በኋላ እንደምታዩት ከዛ እዚች ትመጡና እቺ እንደምታዩት እዚች ጋር ነጠብጣቧን ትነካላችሁ። እዚህ ጋር እሱን ከነካችሁ በኋላ ከዛ ስቶሬጅ የሚል ያመጣላችኋል። እዚህ ጋር ስቶሬጅ የሚለውን ትነካላችሁ። ስቶሬጅ የሚለውን ከነካችሁ በኋላ እዚህ ጋር ክለር ካሽ ታደርጋላችሁ። እንደምታዩት እዚህ ጋር አሁን ተስተካክሏል ማለት ነው። ይሄን ሁሉንም ስልካችሁ ላይ ያሉ አፕሊኬሽኖችን በዚህ መንገድ ክሌር ካሽ ታደርጋላችሁ። ማድረግ የማይጠበቅባችሁ ምንድን ነው? ለምሳሌ ፌስቡክ አካውንት ኖሯችሁ ፌስቡክ አካውንት ወይንም ዩቲዩብ ቻናል ኖሯችሁ ፓስዋርዱን የማታውቁት ከሆነ ይሄንን እንዳታደርጉ። ለምን? ፓስዋርዱን በኋላ ስለሚጠይቃችሁ ክለር ካሽ ካደረጋችሁ በኋላ ስለሚጠይቃችሁ የምትጠቀሙበትን ዴይሊ አታደርጉት። እነዚህ አብዛኛውን ስልካችሁ ላይ ያለውን ማድረግ ትችላላችሁ በይህ መንገድ። ለምሳሌ ኢሞ አፕን ለማድረግ ከዛ እዚህ ጋር እንመጣና እንደዚህ ከዛ ስቶሬጅ የሚለውን እንነካለን። ከዛ እዚህ ጋር ክሌር ካሽ ማድረግ አለብን። በዚህ መንገድ
ስልካችንን ፈጣን ማድረግ እንችላለን ማለት ነው እንደምታዩት። ሌላ ምንድነው? ቴሌግራም ቴሌግራም አንደኛው ስልካችንን የሚሞላ አፕ ነው ማለት ነው። በጣም የሚሞላ አፕ ነው። ለምሳሌ ቴሌግራም ላይ ትሄዱና ቴሌግራም ላይ ከሄዳችሁ በኋላ እዚህ ጋር ዳታ እንደ ስቶሬጅ የሚል አለ እንደምታዩት። እዚህ ጋር ትመጡና ይሄንን ክሌር ካሽ ስቶሬጅ ታጸዳላችሁ። እዚህ ጋር እንደምታዩት እዚህ ጋር ክሌር ካሽ በዚህ መንገድ ታጠፉለታላችሁ እንደምታዩት። ከዛ ጽድት ይላችኋል ስልካችሁ። ከዛ ፍጥነቱ በጣም ይጨምራል ማለት ነው። ሌላ ስልካችሁ እንዳይሞላ እዚህ ጋር እንደምታዩት እነዚህን ኦፍ ማድረግ እንዳረሱ ዌን ዩዚንግ ሞባይል ዳታ የሚለውን እዚህ ጋር ለምሳሌ በአንደኛ በደረጃ የሚሞላው የስልካችንን እና ፍጥነቱን የሚያልገው ቴሌግራም ነው። ቴሌግራም በራሱ ማንኛዎቹንም ነገር እያወረደ ስልካችን ፍጥነት እንዳይኖረው ያደርጋል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ። ሌላ ምን ታስተካክሉት ምንድነው? ቲክቶክ ላይ ገብተን ቲክቶክ ላይ የምናስተካክለው አለ። ለምሳሌ ቲክቶክ ላይ ተገባን በኋላ ፕሮፋይል ምልክት ከነካን በኋላ ቀጥታ እዚህ ጋር ሶስት ነጠብጣቡን ትነካላችሁ። ሶስት ነጠብጣቧን ነክታችሁ እዚህ ጋር ሶስት ነጠብጣቡን ነክታችሁ ከዛ ሴቲንግ እንደ ፕራይቬሲ የሚል አለ። ከዛ ሴቲንግ እንደ ፕራይቬሲ የሚለውን ከነካችሁ በኋላ ከዛ እዚህ ጋር እንደ ትመጡና ፍሪ አፕ ስፔስ የሚለውን ተነኩታላችሁ። ከዛ እንደምታዩት እዚህ ጋር ክሌር ታደርጉታላችሁ። እንደዚህ አድርጋችሁ ከዛ ስልካችን አሁን በጣም የፈጠነ ይሆናል ማለት ነው። ከዛ ሌላ የምታስተካክሉት ምንድነው? ባክግራውንድ መዝጋት ነው። ባክግራውንድ ለምሳሌ ሴቲንግ ውስጥ ገብታችሁ ስሊፕ አፖችን እንዳይሰሩ ማድረግ ትችላላችሁ። ለምሳሌ አፕ ስሊፕ እንደምታዩት እዚህ ጋር እንደዚህ ስሊፒንግ አፕ ስሊፒንግ አፕ ለምሳሌ እንደዚህ አድ የሚለውን እነካለሁ። እዚህ ጋር ብዙ እናንተም አፕሊኬሽኖችን ሲጀመር እንደዚህ ያደርጋችሁ በዚህ መንገድ ስሊፒንግ አድርጋችሁ ባክግራውንድ ሊሚት እንዳይሰሩ ማድረግ ትችላላችሁ። በዚህ መንገድ ለምሳሌ እነዚህ ሶስቱን እኔ አድርጌ ላሳያችሁ። ባክግራውንዱን እንዳይሰሩ ከዛ አድ ታደርጋላችሁ ሁሉንም በዚህ መንገድ። ከዛ ባክግራውንድ ከጀርባ ባክግራውንድ አይሰሩም። ከዛ የስልካችን ፍጥነት ወደ ኋላ አያልግም ማለት ነው። በዚህ መንገድ ማስተካከል ትችላላችሁ። ሌላ ምንድነው? የስልካችንን ፍጥነት የሚያልቅ አላስፈላጊ አፕሊኬሽኖች የማትጠቀሙባቸውን አፕሊኬሽኖች ማጥፋት ነው። የማትጠቀሙበት አፕሊኬሽን ምንም አይሰራ። ለምን? የስልካችንን ፍጥነት እንትን ለማለት እንጂ ሌላ ለምሳሌ አሁን ይሄን የማልፈልገውን አፕ በዚህ መንገድ ለምሳሌ አንስታል ብላችሁ ማጥፋት ትችላላችሁ። በዚህ መንገድ እንደዚህ አድርጋችሁ። የዛሬው ቪዲዮ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አሪፍ ቱቶሪያሎች የምሰራቸው ቴክኖሎጂዎች እንዳያመልጣችሁ
በሌላ ቱቶሪያል እስከምንገናኝ ይመቻችሁ። ፒስ